ግን አልዋሽም። ሰላም እንዴት ናችሁ? ደህና ናችሁ? ሰላም እንዴት አለ እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እንግዲህ ጠንክሩበት። ቪዲዮ ካየሁ እግዚአብሔር እንዴት እንደደነገጥኩኝ እኔ አላቅም። ስራ የሰራው ነበረና ልክ ከላይ መጣና በጣም ደነገጥኩ። ግን ደግሞ እግዚአብሔር ይመስገን አሁን መጸለይ ብቻ ነው። እግዚአብሔርም እኔ እንጃ ምን እንደሚል አላቅምና መጸለይ ነው። የለም አዎ ልጁ የሱ ከሆነ ለለት ወይስ ከሆነ ምን ችግር አለው? ልጅ ጸጋ ነው። እንደገና ደግሞ ወንድ ልጅ ነው። እሷ ደግሞ በትልቁ ደግሞ ሀይሚዬ ከጎንህ ነኝ፣ ምንም የሚፈጠር ምንም ከጎንህ ነኝ ብላለች። በቃ ትክክል። ይሄ ነው እኔም በጣም ደስ ያለ ነገር። አዎ ይሄ ነው ያው ስናይ እኔ እንደው መጀመሪያ ሰዎች ምንድነው ታች ላይ እንትን የምታፈጡት ምን ጉድ ናችሁ? ምን ተወራይ? አይ የሆነ ይሄ ክርክር አሁን ልክ ብሩክም ብሏል። ክርክር ይሄ የሆነ ጸብ እንደበፊቱ አይፈጥርም ብሏል። ይሄ በቃ ትክክለኛ ሁላችሁ ማንም ቢሆኑ ገስት ላይ ገብቶ ትክክል ይሄ ሌላ አጀንዳ አንስጣቸው። ይሄ ምንም እንደበፊቱ ነገር እንዳይፈጠር ማንም ቢሆንም በቃ እሱም እንዳለው አንድ ቀን ልክ ምርመራው ይጀምራል። ለምርመራው የሱ ደም የልጁ ደምም ይቀበላል። ከዛ ደግሞ እስከዛ ቀጠሮ ድረስ ውጤቱ እስከመጣ ድረስ ከሷ ጋር አለመገኘት እንደው እዛው እግዚአብሔር ድፍት ባረጋት እንደው ለሰው መርገም አልፈልግም። እዛው በቃ እግዚአብሔርም እና እዛው እውነት እዛው አርፋ ተቀመጥ። እግዚአብሔር ደግሞ የክፉዋትም ምንጭን ያሳጥር። አይ ይረዝም አንልም። ሰው ክፉ ነው። በዚህ ዘመን ማንም እናምንበት ሰው የለም። ክፉ ነው። ሰው ከመልካም ይልቅ ክፋትም ይዞ የሚሮጥ ብቻ ነውና ፈጣሪ ከተኛው ነገር ይጠብቃቸው። የነሱ ክፋት አያሳያቸው። መጸለይ ብቻ እውነት እግዚአብሔር የተኛው ግጭት በመሃላቸው አይፈጠር። ሰው ልጅ በህይወቱ ኖሮ ግጭት የለም ማለት አይደለም፣ ይኖራል። ነገር ግን ደግሞ እንደዚህ አይነት ነገር ከክፋት ፈጣሪ የፈለገ እኔ እንደዛ ያልኩት እውነት ቪዲዮ ካየው ከጨረስኩኝ ፈጣሪ እውነት ይዘጋያል እንጂ ፈጣሪ ምንም ቢሆንም የተኛው 100 ዓመት እንኳን ቢዘገይ እውነት ጎን ነው እንጂ እንደ ሰው አይታለልም ያልኩ ነበርና ፈጣሪ በጎናቸው ይሁን። የሷም ሆነ የሱን ክፋት አያሳየን። እናንተም ደግሞ ሁላችሁም በየገስታችሁ ገብታችሁ መጸለይ፣ መልካም ነገር መናገር፣ አንድ ሆናችሁ ልክ እሱ እንዳለ ደግሞ ሀይሚም እንዳለችው አንድ ሆናችሁ ንግግራችሁ ጥሩ እንደሆነ በቃ ይሄ ማሳየት ነውና እግዚአብሔር ደግሞ የተኛው ነገር ብዙ ጊዜ የምናይ ከሆነ ውሸት ነገር የሆነ የተወሰነ ጊዜ ይራመዳልና ከዛ በኋላ መቋጨት በትክክል አዎ። ስለዚህ ፈጣሪ አለ። ፈጣሪ እነሱ ሁሌ የሚጠሩ ፈጣሪ በጎናቸው ይኖራል። እግዚአብሔር ይረዳቸዋል፣ ያግዛቸዋል። ይሄ ነው መጸለይ ያለብን። ክፋት አያሳየን፣ አያሰመን። እውነት እግዚአብሔር ክፋት አያሰመን እና ቅማሜ እውነት እየተናገረችው ደስ ብሎናል። እግዚአብሔር ይመስገን። ስለዚህ በቃ ቆፍጠን ማለት ነውና ደስ ብሎኛል። ስለዚህ የእሷ ምንም መርዟ ታምጣ ምንም ትአውራ ፈጣሪ እውነቱን ሳይወጣ አንድ ቀንም አይቀርም። አንድ ቀን ይወጣልና መቋጨትም ጊዜም ደርሷል። ይሄ በየጊዜው የወጣች ነው ያራሳት ይታወር ሆናት ከሆነ እንደዚህ 6 ወር ሙሉ ታወራለች እንዴ? ታዲያ እኔ እኮ ግራ የገባኝ በየጊዜ የአንድ ሰው ስም ይዛ መውጣት በጣም ነው የሚያስጠላው። ግን ደግሞ በቃ ጊዜው ጠብቆ ተቀየረች እኮ ተቀየረች፣ ለበሰች። ግን ደግሞ ዲኤንኤ ቡታጀራ አለ እንዴ? እዚህ ጋር ጥያቄ የለም እንትን ነው እና ምንድን ነው ደግሞ እንዴት ነው አላውቅም እንግዲህ እኔ ቡታጀራ እንዴት ነው እሱ በዛ ላይ ደግሞ አንድ ወር ባይኖር ታዲያ እሱ ወደዛ አይሄድም መቼስ። ባይኖር ይሄዳል ብለሽ አላውቅም። እየፈለገ የትም ሀገር ላይ የለም። እንዴት ነው እሱ አሁን እየፈለገ እንኳን አዲስ አበባ ባልመለስ እዚህ ጋር ቢቆይ የእውነታው ጥግ እስከሚሄድ ድረስ ሄዳለሁ ብሏል። እንግዲህ ባልመለስ እንኳን ቢቆይ ብሏል ማለት ነው። እኔ እኮ በጣም እየጨነቀኝ ያለው ነገር ምንድን ነው? እንዴት ነው ቡታጀራ ላይ ዲኤንኤ የሚኖረው? እንዴት የትኛው እኔ እንጃ። እኔ ግን ምናልባት አናውቅም። እስኪ ምን ይሆናል የሚወድ ፀጉር ነው እናንተ ሌላ ነገር ተጫውቱ። ውሸት ነው ውሸት። ለዚህ ብሎ ደግሞ እንዳይጨንቁን ገና 15 ምናምን ገና ዲኤንኤ ምናምን እያሉ ደግሞ እየተገናኙ ልጅቷ ምንም ነገር እንዳትሆን ምንም ነገር እንድትሆን አልፈልግም ብለዋል እኮ እሷ ስታገኛት እሱ ብለዋል። እንግዲህ ብቻ እንደዚህ ያለ ነገር ፊልም እኮ ልጅቷ ምናምን ነገር አታውሩ። خلاص እናንተ አታውሩ እንደዚህ ያለ ነገር
ዲኤንኤ ያልሽው እኮ ዲኤንኤን አዲስ አበባ ልኮ እንትን ማለት ይችላል። በደግ ይልካል፣ ችግር የለውም። ከአሁኑ እንደዚህ አውርታችሁ እስከማች ነው? እስኪ ሌላ ነገር አውሩ። ካላስከዛውት ይበላቸው። አዎ እውነት ነው። እቺ አሁን እሷ እዚህ ጋር ስለምትመለከት ልትመለከት ትችላለች። አዎ ቅድም እንዳለው ልትጠፋም ትችላለች። ነገር የሚታደርገው የምር ከዚህ ነው የምትወጣው። እናንተ እንደሆነ እኮ ያስታውቃል እኮ እግዚአብሔርም ስራ እንደሆነ። አዎ ሌላ እናውራ። እውነት ነው። የትም ገብታችሁ እንዳታውሩ ብላችሁ ተናገሩ። ምን አስፈልገው ነው? አስፈልገው ዲኤንኤ ብቻ ነው። እኛ ከዚህ በፊት የሚያስጨንቀ ነገር ታውቃላችሁ። አሁን ምንም የሚያስጨንቅ ነገር የለም። ምንም አልጨነቁን ሳብ መጀመሪያ ዲኤንኤ እንዴት ነው ኑሮ? ምንም ቢሆን ማዳጋፍ ብቻ ወይ ደግሞ ደም እኮ ነው። ግን እኔ በጨንቆኛል። ለምንድን ዋሻለሁ? ግን እንዴት ዋላችሁ? እንዴት ናችሁ? ተጀራ እንዴት ነው? ወሬ ነው። አልሐምዱሊላህ። ሰሚራ እንዴት ነሽ? ደህና ናችሁ? አልሐምዱሊላህ። ገስት ከፍታችሁ እንደዚህ አይነት ነገር እስኪ ከባለፈው ተማሩ። አንድ ወሬ እስኪ አታውሩ፣ ዝም በሉ እስኪ። እንደዚህ ነው ያቱ ስለ ልጅቷ ወሬ አታውሩ፣ ዝም በሉ። እሺ እኔነት አይወራም። አዎ ቲቲዬ፣ ለምን ነው ቲቲዬ ከቤትሽ እንደዚህ አይነት ወሬ እንዳታስወርሽ ማርያም። እሺ እንትን ስለሚጨንቃቸው ምንም እንዳታውሩ ብዬ ነው እየነገርኩኝ። በቃ ባይጨንቃቸውም ቢጨንቃቸውም በቃ ከባለፈው እንማር እስኪ። ምን ሆናችሁ ነው ማሮች? አታውሩ፣ በቃ ዝም በሉ። እንደዚህ እናወራለን፣ እንሰጣለን። ተጫወቱ። አስተያየት ምናምን አያስፈልግም። ተጫወቱ፣ በራሳችሁ ፈታ በሉ ምናምን በቃ አያስፈልግም። አታውሩ፣ ስለሱ አውሪ፣ ራሱ አታውሩ። አመሰግናለሁ። አታውሩ እንደዚህ አይነት ወሬ በቃ። እሺ ሰሚራ ይልተቀናሽ። እሺ በቃ ሌላ ተጫወትሽ። እውነቷ እኮ ነው ቲቲዬ። ስታስብ እንደሷ ነው ቦታ የስንትን እያለ ያለው። ስለዚህ ከእንደዚህ ነው በቃ። የሚያስፈራ ነገር የለም። በቃ የእኛዎቹ ወዴት ሄደው ነው? ምንም ችግር የለም። ከመጣም ተቀብላለች ብላለች። ያስፈልጋል። አዎ ጎን ለቆሙ ጸሎት አድርጉ። ጎናቸው ነን።